የእርግዝና ፎቶዎች ከውጭ የተኮረጁ እጅግ በጣም ለሀገራችን፣ ለሃይማኖታችን፣ ለወጋችን፣ ለሴትነታችን፣ ለክብራችን የማይመጥን እጅግ በቃ እየወረደ ብዙዎቹን ያስቆጣ ሙስሊም ክርስቲያኑ ሳይቀር ፕሮቴስታንቱ ሁሉም የተቃወመው የሩታ እጅግ በጣም አሳዛኝ የራቁት ፎቶ በሚያሳዝን ሁኔታ እንዲህ ሁና ትመጣለች ብሎ የጠበቀ ያሰበ አልነበረም። ግን ደግሞ ሩታ አድርገዋለች። ለዓለም ይሄንን ፎቶ ሼር አድርጋለች። እንግዲህ ዝና፣ ሀብት፣ ንብረት፣ ታዋቂነት፣ ባለሀብት መሆን፣ ገንዘብ ማግኘት እንዲህ የሚያደርግ ከሆነ ከፈጣሪ የሚያጣላኝ ከሆነ ከፈጣሪ የሚያረቀኝ ከሆነ ከፈጣሪ ጋር የሚያቃውመኝ ከሆነ ገንዘብ፣ ሀብት፣ ዝና በአፍንጫዬ ሁሉ የሚወጣ እጅግ በጣም ያሳፍራል። በጣም ይገርማል። በጣም ይደንቃል። አወቅሽ ሲሏት አሉ። የምሬን ነው ምላችሁ። አንዳንዴ ያለመማርም ጥሩ ነው። አንዳንዴ ያለማወቅም ጥሩ ነው። አንዳንዴ ያጣ ሰውም ሲያገኝ ጥሩ አይደለም። የእውነት እግዚአብሔርን ነው ምላችሁ። አግኝቶ የሆነ ምንም የማያውቅ ሰው የሆነ ቦታ ላይ ሲደርስ የሆነ እኔ ሩታ ምንም እንዳትሉኝ እግዚአብሔር ምስክሬን ነው ምላችሁ። ሙስሊሞች አልሐምዱሊላህ ሙስሊም ላደረገኝ ሲሉ ነበረ። የእውነቴን ነው ምላችሁ። በእውነት ማለት ከሃይማኖት ጋር የሚገናኝ ነገር ኑሮ አይደለም። አልዋሻችሁም። ግን አደነኳቸው። እነሱንም ትክክል ናቸው ብዬ ማሰብኩኝ። በእርግጥ አንድ ሰው ባደረገው ነገር ሙሉ ሃይማኖት ሊወቀስ ሊሰደብ አይገባም። አንተናት እውነቱን እናውራ ከተባለ አሁን በቅርቡ ከአብርሽ ጋር ከተጣላች በኋላ የፕሮቴስታንት ሙዚቃ ከፍታ ነበር። መዝሙር ማለት ይቅርታ። ግን እኔ ሃይማኖትን ተገን አድርጌ ኦርቶዶክስም ልትሆን ትችላለች። ሲጀመር ሃይማኖት የላቸውም፣ ማዕተብ የላቸውም፣ ምንም እንትን የላቸውም ምላችሁ ኦርቶዶክስም ልትሆን ትችላለች። አንገቷ ላይ ያለው ማዕተብ ኦርቶዶክስ ነው። ግን ታዋቂ ስትሆኑ ማለት ነው። እግዚአብሔር ምስክሬን ነው ምላችሁ። አንዳንዴ ከእውቀት ይልቅ ታዋቂነት ይበልጥና ይቀድምና ከሁሉም ነገር ባዶ ነፃ ያደርጋችኋል። በጣም ይሄውን ማለት ሙስሊሞች አዎ አደነኳችሁ፣ አልሐምዱሊላህ በቃ ሙስሊም ላደረገኝ ብላችሁ ተናግራችኋልና ፕሮቴስታንቶችም እንደዛው፣ ኦርቶዶክሶችም እኔም ክርስቲያን ነኝ፣ የድንግል ማርያም ልጅ ነኝ፣ ግን ደግሞ እንደዚህ አይነት ስርዓት የለኝም፣ እንደዚህ አይነት ስርዓት የምታስተምር ቤተክርስቲያንም የለችኝም ብላችሁ ስትናገሩ ነበረ። እውነት ነው። በየሁሉም ስርዓት ያለው ሰው አለ፣ በየሁሉም ሃይማኖትም ስርዓት ያጣማለ እንደዚህ እና ይሄ ከሃይማኖት ጋር ባታገናኙት በመጀመሪያ ደስ ይለኛል። ግን ማለት ነው አንዳንዴ እች ልጅ አሁን ለምን ተናገርሻት ማለት እኔም ባይውሉ ነው የመጣው። በዚህ ልክ መውረድ፣ በዚህ ልክ ዝቅ ማለት፣ በዚህ ልክ የሆነ ከፈጣሪ ጋር እግዚአብሔርን ልጅን እኮ ማለት ነው እናት አባት አይደለም ጠፍጥፎ በጭቃ ምናምን አይደለም የሚሰራልሽ። እግዚአብሔር የሰጠሽን ጸጋን መሰለኝ የምትቀበዩ እና ከፈጣሪ ጋር ተጣልተሽ ይሄን ነገር እንዲህ ላደረግሽው የእውነት ለመናገር ይሄንን ጸጋ ይሄንን በረከት ላሰጠሽ አምላክ ማለት ነው ክብር ምስጋና በምታመልኪው አምላክ ሄደሽ በምታምኚው አምላክ ቦታው ድረስ ሄደሽ በምታምኙበት ቦታ የእምነት ቦታ ሄደሽ ማመስገን ሲገባሽ የእውነት ለመናገር ማለት ነው እግዚአብሔር ሆይ ገና ወልደሽ ላልሳምሽው ልጅ በዚህ ልክ እንዲራቁትሽን ወጥሽ አደባባይ ላይ መሰጣት፣ ለዛውም ደግሞ ነጮች እነ ሻኪራ ቢዮንሴ ምናምን ሌሎችም ሴቶች እንዳደረጉት ልክ እነሱን አክትል አድርግ ብለሻል። አንዳንዴ ያለማወቅም በቃ ድንጋይ ሆናችሁ ደነዝ ሆናችሁ ብትቀሩ የተሻለ ነው። እግዚአብሔር ማለት ነው ተምራችሁ ሚዲያ ላይ ሳታውቁ ታዋቂ ከምትሆኑ በእውነት ስንት ነገር አለ። ድብቅብቅ ሽፈንፈን ያለ ነገር ነው ጥሩ። ገና ምን አይነት ልጅ ወልደሽ እንደምታቅፊ ላላወቅሽው ልጅ ይቅርታ ሩታ፣ ወድሻለሁ፣ አከብርሻለሁ፣ አደንቅሻለሁ። ግን ኢቭን እስከ ሃይማኖትሽ እስከ እምነትሽ ድረስ ያንቺ ክብር ዝቅ ብሎ ወርዶ አሁን ምን ተጠቀምሽ? ኦኬ ሰው ሰደበሽ፣ እንደ ልቡ ቦጨቀሽ፣ አነሳሽ፣ ጣለሽ። ሃይማኖትሽን ግን አሰድበሻል። በአንቺ ምክንያት ያንቺ ሃይማኖት ምን እንደሆነ ባይታወቅም ሲጀመር ታዋቂ ሰዎች ሃይማኖታቸው ምን እንደሆነ አይታወቅም። የእውነቴን ነው ምላችሁ። ክርስቲያን ናቸው ስትሏቸው የፕሮቴስታንት ሙዚቃ ከፍቶት ይቅርታ ሙዚቃ ልኩኝ መዝሙር ከፍቶ ታያቸዋላችሁ። ሙስሊም ናቸው ስትባሉ የሆነ ነገር ታዩባቸዋላችሁ። ኦርቶዶክስ ናቸው ሲባሉ የሆነ ነገር ታዩባቸዋላችሁ። የማይመጥን ሃይማኖታቸውን እንትን የማይል ማለት በጣም የሚገርም ነገር እና በእርግጥ እኔ ከሃይማኖት ይህንን ነገር በምንም ተአምር ላገናኘውም። ሲጀመር ሃይማኖት ቢኖራት እኮ ማለት ነው መድኃኔዓለምን ነው የምላችሁ በጾሙ አትጋባም ነበር። በጾሙ ለዛውም የጌታችን ስቅለት የጌታችን የመድኃኒታችን ኢየሱስ ክርስቶስ ስቅለትን በምናስብበት መከራውን ስቃዩን በምናስብበት በጾም በጸሎት በምናሳልፍበት ጊዜ እነሱ አሸሸ ገዳሜ እያሉ እየጮሁ በሰው ሀገር ምንም የሃይማኖት አባት ባልተገኘበት ማለት ነው ሃይማኖተኛ ኦርቶዶክስ ነን ይላሉ፣ ፕሮቴስታንት ናቸውን ያላቅም ሃይማኖታቸውን እራሱ ማለት ነው። ግን እኔ ሰውነት ይበልጣል ብዬ በሰውነታቸው ሃይማኖታቸው ምን ይሁን ምንም ማንም ብዙ ነገር ተወርቷል ስለነሱ። ግን ስለ ሃይማኖታቸውን ያንድም ቀን አውርቼ አላቅም።
ምክንያቱም ሃይማኖት የግል ነው። ምንም ማውራትም አይጠበቅብኝም። ማውራትም በቃ የለብኝም። ጭራሽ ማንሳትም አልፈልግም። አንስቼም አላቅም። ግን ማለት ነው ምንም የቋሚ ሃይማኖት የላቸውም ሲጀመር እና አንዳንዴ ይሄ ሀብት ንብረት የመጣው ይሄ ዝና የመጣው ከፈጣሪ እንደሆነ ፈጣሪ ሁሉንም ነገር መንጠቅ ይችላል በሰከንዶች ልዩነት። አብርሽ እንደዛ የሚኮራራበትን የሚንደላቀቅበትን መኪና በአንድ ሰከንድ ውስጥ አጦት ነበረ። አፈር ጭቃ ዱቄት ሊሆንበት ሰከንዶች ልቀርተውት ነበር። ግን እግዚአብሔር ደግሞ እንዲማርበት ብሎ ትቶታልና በትንሹም ቢሆን ጀምሮና ሩታ ከ666 እኔ አላቅም። እኔ ራሴ ንጹህ አይደለሁም አልዋሻችሁም። ግን 666ቶች የሚያመልኩት 666ን የሚከተሉ ሴቶች አሉ። በነገራችን ላይ የውጭ ሀገር አርቲስቶች ኢቭን ኢትዮጵያ ውስጥም አሉ። ግን ውጭ ላይ የእነሱን ፈለግ ተከትል ትርጉሙን ብትነግሪኝ ልረዳሽ ይችል ነበር። ግን ይሄ ሚኒንግለስ የሆነ ሃይማኖትን የማይወክል ሀገራችን የማይወክል አንቺ ሮል ሞዴል ነሽ ብለን እየተከታተልንሽ እያደነቅንሽ እያበረታታንሽ በዚህ ልክ ማለት ነው። እኔ በጣም ያደነኩትን ፓርት ልንገራችሁ። መድኃኔዓለምን አንድ ሰው አልደገፋትም፣ አንድ ሰው አላበረታታትም፣ አንድ ሰው ጎበዝ አላላትም። የእውነቴ ነው። ሁሉም ሙስሊሞችም ለምን እንደዚህ ያደረግሽ ብለው እሪ ጮሁባት። ኦርቶዶክሶችም እንደዛው፣ ፕሮቴስታንቶችም እንደዛው፣ ሁሉም የተለያየ ሃይማኖት የሚያመልኩ አምላክ ያላቸው ሰዎች ራሱ ተቃውሟታል። በጣም ጀግና ናችሁ። ከልብ ሰው እንደዚህ ነው። የእውነቴን ነው። ስርዓት ያጣችን ሴት አይዞሽ በርች ማለት ይበልጥ ልክ እንዳት እኛንን አይዟችሁ ብለን እዚህ ያደረስናቸው መድኃኔዓለምን እኛ ለማዳም ቅመሞች መከራችን አይተን ጊዜ መስዋዕት አድርገን እንቅልፋችን አጠን ይኸው ገፍተን የት እንዳደረስናቸው መድኃኔዓለምን ምን አይነት የወረደ ምን አገባሽ ልትሉ ትችላላችሁ። ይህን ብልግና ይቼ ዝም ማለት አልችልም። ህሊናዬም አይፈቅድም። ማለት በዚህ ሰዓት እኮ ከፈጣሪዋ ጋር ፕሮቴስታንትም ትሆን ኦርቶዶክስም ትሆን አላውቅም ሃይማኖቷን መድኃኔዓለምን አሁንም አላውቅም። አንዳንዴ የፕሮቴስታንት ሙዚቃ ይቅርታ መዝሙር ከፍታ ስትሄድ አያታለሁኝ። አንዳንዴ ደግሞ ኦርቶዶክስ ነን ትላለች። ግን እኔ ምንም ያየውባት እኔ አላውቅም። እርግጠኛ ሃይማኖታቸውን ራሱ የአብርሽና የሩታን አላውቅም። ግን ሃይማኖትን አልናገርም በምንም ተአምር። በጣም ይገርማል፣ ይደንቃልና ይህንን የሰጠሽን ፈጣሪሽን እያመሰገንሽ የመጀመሪያ ልጅሽ ነው። ድንገትም ቢሆን ያረገዝሽው የፈጣሪን ፍጡር ነው ያልሽው በወድሽ እና ሽፍንፍን ብለሽ እንዲሰጥሽ በሰላም እንድትወልጅ እንድትገላገይ ማድረግ ስትጪ ጭራሽ በጡት ማስያዣ ሆድሽን ከፍተሽ በዚህ ልክ መጣሽና እግዚኦ ማረነ ክርስቶስ ነው የሚያስብለው። ሌላ ምንም በቃ ማን ነው የመከረሽ ግን? ወይስ በዚህም ታዋቂ ነው መሆን ሆነሻል? ከዚህ በላይ ምንም እውቅናም አያስፈልግሽም። የእውነት ለመናገር ግን እውቀት እንዲህ የሚዘጋጋ ከሆነ እውቀት እንዲህ የሚያኮራራ ከሆነ እውቀት እንዲህ መታወቅ እውቅና እንዲህ ልክ መስመሬን የሚያስተኝ ከሆነ እንዲህ ክብሬን የሚያስጥለኝ ከሆነ እንዲህ አደባባይ ላይ ራቁቴን የሚያስኬደኝ ከሆነ ይቅር አልየው። መድኃኔዓለምን ደሃ ሁኜ ልኑር፣ ደሃ ሁኜ በቀን አንዴ በልቼ ልኑር። ብዙ አይነት የተገላለጠ ቪዲዮ ፎቶ ምናምን ሊኖሩ ይችላሉ፣ ወጣቶች ምናምን ሊያረጉ ሊለብሱች። ግን እኔ በእርግዝና ወቅት የሚገላለጡ ሴቶች ሀናን ታሪክ አለች። አሁን ታዋቂ አርቲስት ነች እንግዲህ እንደምታውቋት እና አለባበሷ እንዴት እንደነበር አይታችኋል። የለቀቀቻቸውን ፎቶዎች እኔ እስከማውቀው ያዩዋቸው ፎቶዎች በጣም የተሸፋፈኑ ስርዓት ያላቸው ከሷ በልጣ ልክ የውጭ አክተሪ አይታ እንዲህ ብላ በመምጣቱ አዝኛለሁ። አፈር ያለው በራሴ እግዚአብሔርን ነው ምላችሁ። በጣም አፈር ያለው አንገቴን ደፍቻለሁ። በጣም ተሰምቶኛል። እንባዬ ሁሉ ነው የመጣው። ማመን አይኔ ነው መድኃኔዓለምን። እኔ እንደውም የመሰለኝ መጀመሪያ ማለት ነው በኤአይ የሚባል አፕሊኬሽን አለ። በዛ ቀን አብረዋት ነው የለቀዋት እና ሩታ በምንም ታምር እንዲያታደርግም ብዬ 100% እርግጠኛ ሆኜ ነበር። ግን ሳየው በራሷ ቻናል እርግጠኛ ለማረጋገጥ ሲገባ ራሷን የፖሰተችው። ለዚህ ላበቃኝ ክብር እግዚአብሔር ይመስገን። እግዚአብሔርን ታውቂዋለሽ እንዴ? ለነገሩ እኔስ ንጹህም አይደለሁ፣ ግን በዚህ ልክ የወረደ ነገር አላደርግም። እኔ እንጃ አላውቅም። ከሩታ ይሄን ነገር ስላልጠበቅኩት በጣም በቃ ውስጤም ተሰማኝ፣ ከፈኝ። እግዚአብሔርን ነው ምላችሁ። አሁን ይሄ ምንድን ነው ጥቅሙ? የእውነት ነው ወይንስ ደግሞ በቃ እርጉዝ አይደለሽም ለሚሉሽ ሰዎች ማሳየትሽ ነው? ከሚያምንሽ ሰው ጋር ነው መኖር ያለብሽ፣ መሆን ያለብሽ። ለሚያምንሽ ሰው ነው ማስረዳት ያለብሽ። እማያምንሽማ ምንም የኔ እኮ በቃ ከአብርሽ ጋር ግንኙነት ስታረጊ አላየንሽም፣ ስለዚህ ባልሽ አይደለም ሲሉሽ አደባባይ ላይ ግንኙነት እያደረግሽ ልትመጭ ነው ማለት ነው።
በዚህ አይነት እና ሰውን ለማሳመን ምን ያህል ጥግ ድረስ እንደሄድሽ አላውቅም። እግዚአብሔር እኔ አላውቅም። እኔ ይሄ የሰው አይን ማለት ነው፣ ይሄ ኮሜንት የሰው ኮሜንት፣ ይሄ ፎቶዋ ማለት ነው። መድኃኒዓለምን ፈራው፣ ተንቀጠቀጥኩኝ ሰውነቴ ማለት ነው። የሆነ ነገር እንዳትሆን በቃ ልጇ የሆነ ነገር እንዳይሆን ማለት ነው። መድኃኒዓለምን ፈራው። በቃ ምንም ክፉ ነገር ልናገርሽ አልፈልግም፣ ግን ያደረግሽው ነገር የወረደ ከአንቺ የማይጠበቅ ከፈጣሪሽ እኔ አላቅም። ምንም ልልሽ አልችልም። እግዚአብሔር በቃ ጤነኛ ልጅ ሰጦሽ ወልደሽ ቀፊ፣ ሌላ ምንም አልልሽም። ይህንን ነገር ለማንም የማይጠቅም ነገር ነው። ብቻ ፈጣሪ ይሁንሽ። ከዚህ በላይ ምንም ማውራት አልችልም። እናንተም ሀሳብ አስተያየት ስጡት። ከዚህ በላይ መናገርም አልፈልግም። ስሜት